رمضان الحمد لله رب العالمين وأصلي وأسلم على من مبعوث رحمة للعالمين نبينا وحبيبنا محمد بن عبد الله بمجمرة أولا أهنئ المسلمين في جميع العالم بمناسبة شهر رمضان المبارك እጅግ የተከበረ የተላቀ ለሆነ ወር ለዓለማት ሙስሊሞች እንኳን ለዚህ ለተከበረ ወር በሰላም አደረሳችሁ ለማለት ፈልጋለሁ الحمدلله والصلاة والسلام على رسول الله صلى الله عليه وسلم الحمدلله حمدا كثيرا طيبا مباركا والصلاة والسلام على أشرف خلق الله سيدنا محمد وعلى آله وصحبه وسلم اللهم اجعلنا ممن يصومون نهاره ويقومون ليله ويتقبلون عندك ويختمونه يا رب العالمين وعيده علينا أعواما بعد أعوام يا رب العالمين دوام فيها سبحانك اللهم وتحيتهم فيها سلام اللهم تقبل منا إنك أنت السميع العليم وتب علينا إنك أنت الغفور الرحيم اللهم إنك عفو كريم تحب العفو فاعف عنا برحمتك يا أرحم الراحمين والحمد لله رب العالمين اللهم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين ያው እንግዲህ መቼም ረመዳን ሲገባ በብዛት ከህዝቡ ዘንዳ اللهم بارك لنا في رمضان 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 ያው ይሄ አባባል እንግዲህ ምን ጊዜም ቢሆን ረመዳን ላይ በብዛት ባርክልን እያልን ሁሉ ጊዜ ተራዊህ ሶላት በኋላ ምናደርገው ሶላት ነው في رمضان اللهم بارك لنا 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 في رمضان የረመዳን ወር በእስላማዊ ቀመር 9ኛው ወር ነው የረመዳን ወር መግባቱ የሚረጋገጠው ጨረቃዋን በማየት ነው ለጋዋ ጨረቃ በሻባን ወር 29ኛው ቀን ከፀሐይ መጥለቅ በኋላ በምዕራብ በኩል ላይን ከታየች የረመዳን ወር ገብቷል ማለት ነው ነብዩ የረመዳንን ጨረቃ አይታችሁ ጾሙ የሻዋልን ጨረቃ አይታችሁ ፈስኩ አፍጥሩ ደመና ከሆነባችሁ ወሩን ሻባን 30 አድርጉ ብለዋል رمضان هي شهر العزيمة እጅግ በጣም የተላቀና እጅግ በጣም የተከበረ ወራት ነው والله سبحانه وتعالى በቁርአን ስለ ወራቶች ሲናገር إن عدة الشهور عند الله 12 شهرا في كتاب الله الله ዘንድ 12 በአመት ውስጥ 12 ወራቶች አሉ ከዛ ውስጥ شهر التاسع من هجرة الإسلامية በእስላማዊ የሂጅራ አቆጣጠር 9ኛው ወር ረመዳን በመባል ይጠራል ይህ ወር ብሎ አላህ ራሱ ቁርአን ላይ ማለት ሱረቱል በቀራ ላይ شهر رمضان ይህ ወር شهر رمضان الذي انزل فيه القرآن قرآن የተወረደበት ወር ነው ይላል ሁደል للناس ለሰዎች መቀኛ ሲሆን ወልፍርቃን ከመጥፎና ከባጢልና ከእውነት መለያ ሆኖ ነው የወረደው ረመዳን የሚለው በአረበኛ ቋንቋ ሲወሰድ رمضان የሚለው من حيث هو من الرمض የሚያዘው ይላሉ يعني ሙቅ የሆነ ወይንም ደግሞ አቃጣይ የሆነ ወር ለማለት ነው ረመዳን الفصائل ይባላል እንግዲህ እነዚህ የግመል ልጆች እግራቸው ሲሞቃቸው አሸዋው እንደዚህ ያነሳሉ በጣም ይበላቸው ማለት ነው ከዛ የተወሰደ ነው ሌላው ለወር መጠሪያ ነው ያደረጉት 9ኛ ወር የአረበኛ አቆጣጠር ወይንም ደግሞ በእስልምና አቆጣጠር 9ኛው ወር ምን ይባላል ረመዳን ይባላል ባንድ ላይ شهر رمضان ይባላል ደግሞ شهر ማለት የሚታይፋ የሆነ ለማለት ነው በሸሪዓችን ደግሞ ስንመጣ ረመዳን لانه يرمض الذنوب ይላሉ يعني ወንጀልን ያቃጥላልና ረመዳን ተባለ ይላሉ ራሱን ይቻለ የወር ስም ነው ግን ይሄ ረመዳን የሚባለው ራ ሚም ضاد يعني نون አለው ረመዳን الراء رحمة ነው ይላሉ والميم من ነው አላህ ልጋሲ ነው ይላሉ يعني እንደዚህ አይነት ነገሮች ሲያም የሚሰጡታል አላ ኩል ሀል ረመዳን የሚባለው ራሱ የወሩ ስም ነው ከቁርአንም ነው የተዘከረው اللهم بارك
እንደ እምነቱ አስተምሮ አላህ ከዓመቱ ወራት የረመዳን ወርን በበርካታ ነገሮች አልቆታል። የአላህ መልእክተኛ እስልምና በአምስት ማዕዘናት ላይ የተመሰረተ ነው። ከነዚህ ረመዳንን መጾም አንዱ መሆኑን ጠቅሰዋል። የረመዳን ጾም የተጀመረው ጥንት በሁለተኛው ዓመተ ሂጅራ እንደሆነ ይነገራል። ይሄ ረመዳን የተጀመረው ነብያችን አለይሂ ሰላቱ ወሰለም ተመካ ወደ መዲና ተሰደዱ በኋላ ተተጎዙ በኋላ ሁለተኛው ሂጅራ ዓመት ላይ ነው። ሁለተኛው ዓመት ላይ በሻዕባን ወር ላይ ነው ረመዳን ግዴታ የሆነው ማለት ነው። ይሄ ረመዳን በእኛ ብቻ አይደለም፣ በእኛ በስተፊት ባሉትም ህዝቦች ላይ ረመዳን ነበር ይላል አላህ Subhanahu Wa Ta'ala በቁርአን ላይ ኩቲባ ይላል ግዴታ ሆኗል የረመዳን ወር በስተፊት ባሉት ህዝቦች ላይ ግዴታ እንደነበረ ይላል። ግን አሰጣጡ ላይ ثواب አጅሩ ደሞዝ የሚሰጠውን ያሁን ያሉት ኡመተ ሙሐመድያና ያሉት በስተፊት ያሉ ህዝቦች ይለያያል። እና በእኛ ላይ ፈርድ የተደረገው እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ከመካ መዲና በመጡ በሁለተኛው ዓመት ላይ ነው። ስለዚህ አሁን ጾም ፈርድ ተደረገ ብንጠየቅኛ እንደ ሙስሊሞች 1444ኛ ዓመተ ረመዳን ነው ማለት ነው። አሁን ዛሬ 2 ዓመት መቀነስ ነው እንግዲህ ከዚህ ከ1446 ና እና እንግዲህ ፈርድ የተደረገው ደግሞ መዲና ነው። መካ ላይ ጾም አልነበረም፣ መካ ላይ ዘካ አልነበረም፣ መካ ላይ ሐጅ አልነበረም። እንግዲህ መካ ላይ ላኢላሃ ኢላላህ የሚለው ብቻ ነበር ነብዩ ሰለላሁ ዐለይሂ ወሰለም እና መልካም ጸባዎችን ሰዎች እንዲጎናጸፏቸው ነበር የሚጠሩት እና በዚህ መልክ ፈርድ ተደረገብን። ጾም በቋንቋ ትርጓሜው ከአንድ ነገር መታቀብ ነው። በሸሪዓ ትርጓሜው ደግሞ ጾም ማለት ከማንኛውም ከሚያስፈጥሩ ነገሮች ፀሐይ ከወጣችበት ጊዜ አንስቶ እስከምትጠልቅበት ጊዜ ድረስ የፈጣሪን ትእዛዝ በማሰብ መታቀብ ማለት ነው። ጾም በሲያም ይባላል በአረብኛ ቋንቋ። ሲያም ማለት ከሆነ ነገር መቆጠብ ማለት ነው። ለምሳሌ በእኛ በቋንቋችን በአማርኛ ቋንቋ አፍህ ይጹም ይባላል ወይም ደግሞ እጅህ ይጹም ይባላል። ከሆነ ነገር ተቆጠብ ማለት ነው። እስጢላሃን ግን ጾም ማለት በዲነል ኢስላም ወይም በእስልምና ሃይማኖት ጾም የሚለው ትርጉሙ አንደኛ ከሚበላ ከሚጠጣ ከኢጅማዕ ከግብረ ስጋ ግንኙነት ወይም ከተለያዩ ነገሮች እነዚህ ጾምን ያስፈርሳሉ ተብለው ከሚባሉ ነገሮች ሁሉ ራስን መቆጠብ መቻል ጾም በመባል ይጠራል። ጾም የሚባለው እኮ ሰዎችን በደንብ አድርጎ በመልካም ጸባይ ላይ የሚያሰለጥን የኢባዳ አይነት ነው። አላህን የምንገዛበት የግዴታ አይነት ጾም ይባላል። ጾም የሚባለው አለመብላት አለመጠጣት ብቻ አይደለም። من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ሰውየው በሐሰት መመስከርን ሐሰት መናገርን መጥፎ ነገር ማየትን ያኒ ነገር ማዋሰድን ሰዎችን ማጣላትን ካልታው ባለመብላትና ባለመጠጣቱ ፈጣሪያችን ምንም አይነት ግድ የለውም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ጾም የሚባለው ምንድነው? ሰውየው ሁለገብ ጸባውን የሚያርምበትና በመጨረሻ ጊዜና ያላህ ባሪያ ሆኖ ተቀይ ሆኖ ተብዙ መጥፎ ነገሮች ተቆጥቦ ያኒ የሚወጣበት የኢባዳ አይነት ነው። ኢባዳ ምን ነው እንግዲህ አላህን የምንገዛበት ማለት ነው። ጾም የሚባለው ነገር ደግሞ ከአምስቱ ማዕዘናቶቹ ትእዛዞች ከሶላት ከዘካ ከሐጅ ውስጥ አንዱ ጾም ነው። ያኒ የእስልምና ማዕዘን የያዘ አንዱ ወር ሙሉ ማለት ነው። ወር ሙሉ ረመዳን ያኒ የያዘ ነው። አላህ Subhanahu Wa Ta'ala ረመዳን ታይመጣ በስተፊት ከረመዳን በስተፊት ያለው ወር ሻዕባን ይባላል። የኛ መሪ ትልቁ ነብያችን አሉ አዘለኩም ሸህሩን ዐዚም አሉ። በጣም በእናንተ ላይ ጥላውን አንጃቧል፣ ጥላውን ጥሏል፣ አንጃቦባችኋል አሉ ነብያችን። ትልቅ ራሱ ሸህሩን ዐዚም ትልቅ የሆነ ወር 12 ወር ማለት የተለየ ነው። هو الامساك عن شهوتي البطن والفرج من قبيل طلوع الفجر الى تحقق يعني غروب الشمس ይላሉ። يعني ጦም ብሎ ማለት ምንድነው? ፈጅር ሳይወጣ በስተፊት ጀምሮ ጓህ ሳይወጣ በስተፊት ጀምሮ ጀንበር መግባት አስተረጋገጥ ድረስ አለመብላት አለመጠጣትና የተከለከሉ ነገሮችን መከልከል ነይቶ በንያ ይሄ ጦም ይባላል ማለት ነው። ሰው በሙሉ ወደ አላህ ፊቱን ወደ ፈጣሪ ፊቱን እንዲያዞር የሚያደርግ ወር ነው። ያ ሲባል ምንድነው?
ረሱል አለይሂ ሰላቱ ወሰላም በዚህ ወር ውስጥ የሰማይ የአላህ ባቦች የአላህ ደጃፎች ይከፈታሉ አጋንንት ሰይጣን ይታሰራል የጀነት ደጃፍ ይከፈታል የጀነት ማለት ያኒ የገነት ደጃፍ ይከፈታልኝ የጀሃነም ደሞ እንደዚህ የሳት ደጃፍ ይዘጋበታል ይላሉ እነዚህ ነገሮች በሙሉ ተሰብስበው ሰውም በሙሉ ወደ አላህ እንዲዞሩ የሚያደርጉበት ስለሆነ እንዲ በረመዳን ያለን ዝለት ሌላ ቦታ ጊዜ እኮ አታገኙ سمع الله لمن حمده ገና ረመዳን ከሌላዎቹ የሚለየው አንደኛው ወሩ ሙሉውን መጦሙ ነው ከሌላው እንግዲህ ሰኞ ይጦማል ሐሙስ ይጦማል 13 14 15 የሚባሉ አሉ አያመል ቢድ ይጦማሉ ሙሐረም የሚባል እንግዲህ አሹራ የሚባል ይጦማል አረፋ እንግዲህ ዘጠነኛው እዛ ሲቆሙ ዝኛን ጦማለን ያንዳ የሁለት አመት ወንጀል ያስመላል ይባላል የረመዳን አንደኛ መለያው የእስልምና ሶስተኛው መሰረት ያኒ እምነት ነው ግዴታ ነው ሰውየው ለምሳሌ ያኒ የሙስሊም አላፊዎች ካሉ አልጦምም ካለ ይገደዳል ካመና ይገደዳል መጦም አለበት መብላት አይችልም መብላት የሚችልበት የተሰጠው አለ እንግዲህ ካመሙ መንገድ ከወጣ የሚባል ሴት ከሆነች ወራ አበባ ካየች ከወለደች ትበላለች የምታጠባ ከሆነች የተለያዩ ዑዝሮች አሉ ሸሪዓው የሰጣቸው በነዛ ውጭ ላይ ግን ሰውየው ሙስሊም ሆኖ ረመዳን መብላት አይቻልም يعني رمضان ላይ የረሱል አለይሂ ሰላቱ ወሰለም በሌላ ደግሞ በሐዲሳቸው የሚያስቀምጡት 30ውን ቀን ለ3 ይከፍሉታል 30ውን ቀን ለ3 ይከፍሉታል አንደኛው 10 ቀን የመማሪያ ወር ነው ይላሉ የመማሪያ ቀናቶች ናቸው 10 ደግሞ የእዝነት ወራ ቀናቶች ናቸው 10 ደግሞ ከሰዓት ነፃ ምንባልባቸው ቀኖች ናቸው ብለው ራሱ 30ውን በ3 ከፍለው እንደዚህ አድርገው የሚያዩታል شهر يغفر ذنوبنا بعفوك سامحنا فما لك ثاني اللهم بارك ድንበሮቹን አውቆ ረመዳንን የጾመ መጠበቅ ከሚገባው ነገር የተጠበቀ ያለፈ ወንጀሉ ይፈጸምለታል የረመዳንን ወር እንድትጾሙ አላህ በእናንተ ላይ ግዴታ አድርጓል ሲል ቁርአን የረመዳን ወርንም እንዳይጠቅሳል የረመዳን ጾም ከፈጣሪ ጋር መታረቂያ ነውና በመልካም ተግባራትና ሃይማኖታዊ ግዴታዎችን በመወጣት መሆን እንዳለበት ያስረዳሉ ሃይማኖታዊ ፋይዳዎችን ካየን አላህ Subhanahu Wa Ta'ala የጾምን አጅር የእያንዳንዱ ነገሮች አጅር አስቀምጧል የጾምን አጅር ግን እኔ ነኝ የምሰጠው ይላል ይሄ ማለት ጾም የሚባለው ነገር በጣም ትልቅ ነገር ነው ነብዩ አለይሂ ሰላቱ ወሰለም من صام رمضان ايمانا واحتسابا غفر له ما تقدم من ذنبه وما تاخر ይላሉ ረመዳንን አምኖ ማለት ትራዲሽንህን ይዘህ ሳይሆን ከዚህ በፊት የነበረውን ሲስተም ለማስቀጠል በየነም ጾም ብለህ ሳይሆን አምነህ በጾሙ በረከት አገኛለሁ ብለህ የምትጾም ከሆነ غفر له ما تقدم من ذنبه وما تاخر ወደፊት የሚመጣው ባለፈ ያለው ወንጀልህ ይማርልሃል ትልቁ የረመዳን በረከት እሱ ነው አላህ Subhanahu Wa Ta'ala በሐዲስ አልቁርስ ላይ ለነብያችን አለይሂ ሰላቱ ወሰለም ይላቸዋል አሶሙ ሊ ይላቸዋል ጾም የኔ ብቻ ነው ይላቸዋል ስግደት ምናረግ ሰው ያየናል ሐጅ ምናረግ ሰው ያየናል ዘካት ምናወጣ ሰው ያየናል የተለያዩ ኢባዳዎች ነበሩ የሁላ ሰው ጋር ግንኙነት አለው ጾምሳ አላህና ሰውየውና አላህ ብቻ ነው ለምን ሸሸግ ብዬ በጠጣ የሚያየኝልም አይሁ ሚስጥር ነው አላህን ተለፈራው ምን ሰው እንዲያይ ብዬ ብቅ ብዬ መጠጣት ይችላል ማለት ስለዚህ አላህ ጾም የኔ ነው ይላል ደሞ ጾምን ሷቡን ይሄ ሚንዲያውን ደሞዙን እኔ እንጂ ማቀው ሌላ ሰው አያቀውም ነብያትም ሆነ መላእክታም ሆነ መላእክቶችም አያቁትም ሱሳው ማለት ነው ዋአና አይዝቢ እኔ ነኝ ምንደው እኔ ብሎ ተጠምቷል ተርቧል ስንት ስሜት ብዙ ስሜታሞች ነበሩ ያን ሁላ ተቆጣጥሎ ነው ብሎ የጾመውና ስለዚህ የጾምን ትሩፋት እኔ ብቻ ነኝ እንጂ ሌላው አያቆም ይላል ጾመኛ ሲባል እንግዲህ መሰረት አራት መሰረቶች አሉ የሚጾመው አካል አለ የሚጾመው ነገር አለ ምን ተምንድነው የሚጾመው ስንል እነዚህ ነገሮች ይመልሳል ከመጥፎ ነገሮች ይጾማል ከመብላት ከመጠጣት ሳይሆን ቅድም ባልነው ሐዲስ መሰረት እንግዲህ ይሄ ሙፈጥራት የሚባሉ ይሄን ጾምን የሚያስፈቱ ዳይሬክት አሉ ኢንዳይሬክት ደግሞ በስውር አሉ ፊት ለፊት የሚያስፈቱ ነገሮች አሉ ደግሞ ጾም ምንም ነገር ሳይፈታ የሚያስፈቱ ነገሮች አሉ ይሄ ሰው ማማት ነገር ማዋሰድ መልካም ጸባይ ሰዎች ላይ ብድግ አርጎ መጫን እና ስለዚህ ጾመ ሲባል ሰውየው
እነዚህን ሁሉ ነገር ያካትታል። ከምንድነው ሙፈጢራት የሚባሉ ቅድም ያልኩ ነገሮች ደግሞ ከማየት ከመስማት መጥፎ ነገሮችን በጾም ላይ ተጽዕኖ ማንኛውም መጥፎ ነገር ከጾም ላይ ተጽዕኖ አለበት። ሰው ፊቱን የሚያዞርበት ነው፣ ወደ አላህ በጣም የሚዋደቅበት ነው። ያኒ እንግዲህ መብልን ተሃል መጠጥን ተሃል የሚፈልገውን ነገር ለአላህ ብሎ የሚቀመጥበት ወር እስከሆነ ድረስ በጣም ለየት ያደርገዋል። ለዚህም ብለው ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ምን ይላሉ? ያኒ ኩሉ ኢብኑ አደም ስራውን ሁሉ ሚሰራውን ዋጋውን ይከፍላል። የጾምን ግን እኔ ነኝ የምከፍለው ይላል አላህ። የጾምን ዋጋ እኔ ነኝ የምከፍለው፣ ለእኔ ብሎ መጠጣትን መብላትን መገናኘትን ሁሉ ስለተከለከለ ዋጋውን እኔ ብቻ ነኝ የምሰጠው ይላል። በራሱ መተማመን ራሱ እኔ ባሪያ ሆኛለሁ ስላረጋገጥኩኝና ከፈጣሪ የሚሰጠውን አገኛለሁ ብሎ ሰውየው ራሱ በሙሉ ልብ ያን ነገር መተግበር እኔ የሚባሉትን ሰላምዋላሁ ወሰበተ الأجر إن شاء الله ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ذهب الظمأ ይላሉ። ይሄ ጥማቱ ተወገደ፣ ይሄ ጅስሜ ባጠቃላይ ረካ፣ ይሄ ደግሞ አርጊ ሲያበቃ የሚሰጠውን ነገር አግኝቻለሁ ብሎ ሲል ለወደፊት ያሉትን ቀናቶች ለመጦም መንደርደሪያ ይሆነዋል፣ ኃይል ይሆነዋል፣ የውስጥ አቅም ይሆነዋል። አላህ በበርካታ ዓለማዊና መንፈሳዊ ምክንያቶች ጾምን ግዴታ አድርጓል። ከነዚህ መካከል የአላህን ፍራቻ ማጽናት ነፍስን በአላህ ፍራቻ እንዲጸና ያደርገዋል። ጾም አንድ ሙስሊም የሚወዳቸውን ነገሮች ፍላጎቶቹን በመተው ስሜቱን በመጫን አላህን የሚገዛበት አምልኮ ነውና። ወላሂ ረመዳንን ብዙ ጊዜ ብዙ ሰው እኔ ያሳልፈዋል በየምገምት በቁርአን ነው። إن هذا القرآن يهدي للتي هي أقوم ይሄ ቁርአን የወረደበት ወር ነው። ከየትኛውም ወር በተለየ አንድ ሰው ራሱን በቁርአን ቢዚ ማድረግ ያለበት ወር ነው። በመሰረቱ ቁርአን በጣም ብዙ መልእክቶች ያሉት ነው። ለምሳሌ ታሪኮች አሉት። አንድ ሰው ታሪክን ማወቅ ለሚፈልግ ሰው በታሪክ ዙሪያ መመራመር ለሚፈልግ ሰው ቁርአን የተለያዩ ታሪኮች ከጊዜያት ከቀናት ከቅደም ተከተል አኳያ አስቀምጦታል። እንደዚሁም አንድ ሰው ስለ ስነ ባህሪው ማወቅ ከፈለገ በምን መልኩ ራሱን መምራት ከፈለገ ያስብእናም ቁርአን ላይ አለ። አንድ አባት እንዴት ነው ቤተሰቦችን ማስተዳደር የሚችለው? አንድ መንግስት እንዴት ነው ህዝቡን ማስተዳደር የሚችለው? የሚለውን ነገር ቁርአን በሁሉም መልኩ አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ብሎ ይሄ የዲን الإسلام መለኮታዊ መመሪያው ቅዱስ ቁርአን ያላዛቸው ኮንሴፕቶች የሉ። ሶስት ሰዎች ዱዓቸው አይመለስም አላህ ዘንድ ተቀባይነት አለውና አንደኛ ጾመኛ እስከሚያፈጥ ድረስ አይስተምገባ ድረስ ማለት ነው ሳፈጠረ ድረስ። ሁለተኛ ደግሞ ወላጅ አባትና እናት ለልጁ ዱዓ አላህ ዘንድ ተቀባይ ነው። ሶስተኛ የተበደለ ሰው ምንም ጊዜው እንኳን ቢረዝም የተበደለውን ሰው አላህ Subhanahu Wa Ta'ala ይረዳዋል። ስለዚህ አንኛው ጾም ራሱ አላህ Subhanahu Wa Ta'ala መርሐም ይበለበት ሰዓት ነው ማለት ይሄ ረመዳን ለገሃነም እንዳይሄድ አይ ለኔ ብሎ እንዴት ቀን እየጾመ ሌት ቁሞ ዒባዳ ያረክ ስዴት ያረገ ላንተ ብሎ እኮ ነው ብሎ አላህ ጋር ጠበቃ ሆኖ ይከራከራል። ተራዊህ የሚባል አለ፣ ይሄ አምስት አውቃት ሶላት የሚባል አለ፣ ጁሙዓ የሚባል አለ፣ ጀማዓ የሚባል አለ። ያኒ አንድ ላይ መስገድ በሳምንት እንግዲህ ይሄ አሁን እንደዛሬው ጁሙዓ መስገድ እነዛ ነገሮች ፖይንት ናቸው፣ በጣም መሰረቶች ናቸው። እነዛ ላይ ደግሞ ትኩረት ማድረግና እንደ ግዴታ አድርጎ መውሰድ። ምክንያቱም በረመዳን ደግሞ የተለያዩ ኦፖርቹኒቲ አሉ፣ እድሎች አሉ። እነዛ እድሎች ምንድናቸው? ነፍል የሚባለው ነገር አላህ Subhanahu Wa Ta'ala በረመዳን ወደ ፈርድ ከፍ ያደርገዋል። ፈርድ የሚባለው ወደ 70 ፈርድ ከፍ ስለሚል ማንኛውም የሚሰራው ስራ በፈርድ ነው የሚነሳው በረመዳን። ፈርድ ማለት እንግዲህ ግዴታ ማለት ነው። ፈርድ የተባሉት ነገሮች ደግሞ ወደ 70 ፈርድ ከፍ ስለሚሉ እዚህ ላይ እንግዲህ ሰውየው ተጠናክሮ ጁሙዓ በረመዳን 4 ጁሙዓ ሊያመልጠው አይገባም። ጀማዓ ማለት ደግሞ አንድ ላይ መስገድ ሊያመልጠው አይገባም። እነዚህ መሰረቶች ናቸው። ሌሎችን ስራ ተብሎ ይጠበቃል እንጂ እነዚህ ያመልጣል ተብሎ በፍጹም አይጠበቅም። በአዘቦት የምንሰራቸው ዒባዳዎች የሚከፈላቸው ዋጋና ረመዳን ላይ የሚከፈላቸው ዋጋ በጣም ይለያያል። ምሳሌ አሁን አንድ ሰው ትርፍን ስግደት ቢሰግድ በረመዳን ላይ
ልክ እንደ ግዴታውን ፈርድ እንደሰገደ ተደርጎ የሚቆጠርበት አይነት ነገር ነው ያለው። አንድ ግዴታ በሚሰግድበት ደግሞ 70 በሌላ ጊዜ ግዴታ ሶላቶችን የሰገደ ታህል ቁጥሩን ያገኛል ይላል። ያ ረቢ አልቻልኩም ማረኝ ብዬሃለሁ ያ ረቢ አልቻልኩም ማረኝ ብዬሃለሁ ስንቶች እንዳልሄዱ ዱንያን ተሰናብተው ይህንን የጾም ወር በሩቁ ናፍቀው በረመዳን ውስጥ የዓመቱ ትልቅ ሌሊት ትገኛለች። ይህች ሌሊት መወሰኛይቱ ሌሊት ስትሆን በእርሷ ውስጥ የሚሰራ መልካም ሥራ ለረጅም ዓመታት ከሚሰራ መልካም ሥራ እንደሚሻልና እንደሚበልጥ የተነገረላት ነች። መወሰኛይቱ ሌሊት ከሽወር በላጭ ናት ብሏል አልቀድር 3። እርሷ በረመዳን ወር በመጨረሻዎቹ 10 ሌሊቶች ውስጥ የምትገኝ ናት። ይህችን ሌሊት ማንም ሰው በእርግጠኝነት በዚህ ዕለት ትሆናለች ብሎ መወሰንና መናገር አይችልም። በቁርአን ላይ አላህ Subhanahu Wa Ta'ala ኢና አንዘልናሁ ይልና ቁርአንን አውርደናል ፊ ለይለቱል ቀድር ይላል። በለይለቱል ቀድር ለይለቱል ቀድር ማለት አንድ ሌት ናት። ያቺ አንድ ሌት ደግሞ ኸይሩን ሚን አልፊ ሸህሪን ተሽወር ዒባሪያ ምን ትበልጥናት ይላል አላህ Subhanahu Wa Ta'ala ራሱ ማለት በሐዲስም ላይ ነብያችን አለይሂ ሰላቱ ሰላም እንደተናገሩ ማለት ነው። እንግዲህ ሽወር ብሎ ማለት 83 ዓመት ተምናምን ወር ነው። ይኸው በአንድ ቀን ማለት የሚገኙ ማለት ነው። ቢስሚላህ ነብዩ አለይሂ ሰላቱ ወሰለም ስለነዚህ ወራቶች ሲናገሩ አወሉሁ ረህማ ወአውሰጡሁ መግፊራ ወአኺሩሁ ኢጥቁም ሚነናር ብለው በሶስት ከፍለዋቸዋል። ስለዚህ የዚህ ወር 1/3ኛው የረህመት ነው፣ እዝነት ነው። አንድም ባሪያ አላህ Subhanahu Wa Ta'ala የሚያዝንለት ወር ነው። አዝኝልሃለሁ የሚለው ወር ማለት ነው። እቻ 10 ቀን የመጀመሪያው 10 ቀን ወይም ከወራቱ 1/3ኛው የረህመት ነው። ከዛ ከወራቱ ደግሞ ሌላኛው 1/3ኛው ወይም ከ10 እስከ 20 ወይም ከ11 እስከ 20 ያሉት ቀናቶች ደግሞ የመግፊራ ናቸው። ማህርታህን አንተ ጠይቀህ ይሄ ሰው ተምሯል ተብሎ ወደ ሌላኛው ክፍል የሚዘዋወርበት ማለት ነው። ከዛ ደግሞ ሶስተኛው ፓርት አለ ወደ መጨረሻዎቹ ያሉት ፓርቶች ማለት ነው። እሱ ደግሞ ኢጥቁም ሚነናር ነው። አንድ ሰው ከእሳት ነፃ ሆነሃል ተብሎ ሁር የሚባልበት አይነት ክፍሎች እንዳሉ ያላህ መልእክተኛ አለይሂ ሰላቱ ወሰለም ተናግሯል። ያኒ ረመዳንን ከፈጣሪ አጅሬን ያገኛለሁ ብሎ ይሄን ያህል አይባልም። እንግዲህ ጾም የኔ ነው የሚለው ፈጣሪያችን ጾሞ ሰውየው እነዛ የተባሉት ነገሮች ካሟላ ሴትም ቢሆን ወንድ ላኢላሃ ኢላላህ ሙሐመድ ረሱላህ ያለ ሰው አጅሩን የምሰጠው እኔ ነኝ፣ ይሄን ያህል ነው፣ አንድ ቀን ስለጦም ይሄን ያህል ሰጠዋለሁ የሚባል ሂሳብ የለም። የኔ ነው ጾም። ምክንያቱም ፈጣሪያችን አይበላም፣ መላእክት አይበላም። ስለዚህ ይሄ ፍጡራን ይሄንን ተፈጥሮውን ቀይሮ ለፈጣሪው ተዛዝ ብሎ ከተፈጥሮ ውጭ ያለ ነገር ሲተገብር ፈጣሪያችን ይዛን ዋጋ ይሰጠዋል ማለት ነው። ረሱል አለይሂ ሰላቱ ወሰላም ካነ አጅወደ الناس ለጋስ ናቸው ሙሐመድ አለይሂ ሰላቱ ወሰላም። ግን ما يكون في رمضان اكثر ما يكون في رمضان يعني ልግስናቸው ከሪህ المرسላ ከንፋስ የፈጠነ የሆነ ልግስና ነበራቸው ረመዳን ላይ ይላል። ስለዚህ ረመዳን ላይ በጣም እናደርጋቸው ነገሮች ዋጋቸው ሁሉ በእጥፍ ሆኖ የሚከፈልበት ወራት ነው። ከስነ ባህሪ አንፃር ረመዳን هي مدرسة تربوية عظيمة لشتات المسلمين አንድ ራሱን የቻለ መድረሳ ነው ማለት ሰዎች ፐርሰናሊቲያቸውን ወደፊት በስሩ ታይም በላይፋቸው ውስጥ ሊያስቀምጡት የሚችለውን ባህሪ መመጠን የሚችሉበት ወይም ደግሞ ማስተካከል የሚችሉበት በዛ ሊገፉበት የሚችሉበት ማለት ነው። ለውጥን የሚፈልግ ሰው በጣም ትልቅ የሆነ መድረሳና ሰዎች ሊማሩበት ራሳቸውን ሊያሻሽሉበት የሚችሉበት ወር ነው። የጾም ይባጾም የሚባለው ነገር ንሱ ሶብር ይላሉ። የትግስት አንድ አካል ነው ይላሉ። ራሱ ዑለሞች አራ አይደለም ራሱ ትግስት ነው ይላሉ። ትግስት ሶብሩ ማለት ለሶስት ይከፈላል ዑለሞቹ። ሶብር على المعصيه በወንጀል ላይ ትግስት ማድረግ አለ። ሶብር على البلاء አላህ ያዝልና በበላኢ ደግሞ ሰውየው ሙሲባ አደጋ የደረሰበት ጊዜ ትግስት ያስፈልጋል። ሶብር على الطاعه አላህን በመገዛ ላይ ደግሞ ትግስት ያስፈልጋል ይሁንላ። ለምን ነው ሰውየው በላእ ብሎ ማለት መራቡ ራሱ ችግር ነው፣ በላእ ነው።
እየጠማው እየራበው ይሄ ራሱ ትግስት ማድረጉ ራሱ ይበላዕ ነው አሉ። እንደገና ሙዕሲያ ደግሞ ወንጀል እንዳይሰራ ብዙ ነገር እየፈለገ ያስፈልገው አረ ጾመኛ ሁኝ ይሄማ አላህ ያየልም እንዴ አላህ ይቆጣብኝ የለም እንዴ ብሎ ያ ወንጀል ራሱ ኃጢያቱን መከልከሉ ራሱ ደግሞ ሁለተኛ ትግስት ነው። እንደገና ደግሞ የሁላ ውሃው ጥማቱን ሙቀቱን ተቋቁሞ አላህን መገዛቱ ደግሞ ይሄ ጧዓ ነው። ሶስትን አካቶ ይላሉ ዑለሞች የጾም ትሩፋቱ ማለት ነው። ረመዳን ስነ ስርዓትን በደንብ ያስተምራል። ሀፍታሙና ድሃው ባለስልጣንና መሪና ተመሪ ሌሎችም የማህበረሰብ ክፍሎች እኩል ነው የሚሆኑት ማለት ነው። በዛም እኩልነትን ያስተምራል፣ አንድ መሆንን ያስተምራል። አላህ Subhanahu Wa Ta'ala ወአተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ይላል። በአላህ የመተማመኛ ገመድ ላይ ሁላችሁም አንዱ ነው፣ አትለያዩ። ለምን ፈተፍሸሉ ልዩነት ሁሌም ድክመትን ያመጣል በተለያዩ ነገሮችና ረመዳን ከማንም ከየትኛውም ወር በተለየ አንድነትን ያስተምራል። ለምሳሌ በቤት ውስጥ አባት እናት ልጅ የተለያየ ኃላፊነት አላቸው። ሁሎችም ግን በተመሳሳይ ማዕድ አንድ ላይ ሲያፈጥሩ ታያቸዋል። ይሄ ምንድነው? እኩልነት ነው። እኩልነትን ያስተምራል። ረመዳን የሚባለው ነገር ራሱ አንድ የሆነ ትልቅ ዩኒቨርሲቲ ነው ለሰው እንደ አንድ ትልቅ ትምህርት ቤት ነው። በቃ ለአንድ ሰው በረመዳን ላይ ስትኮን አሁን እኛ እዚህ ጾመን ያለ ነው አይደለም? ጾም ላይ ብዙ ነገር የምትማራቸው ነገሮች አሉ። መራብን ታቃለህ፣ መጠማትን ታቃለህ። ይሄ መራብ መጠማትን ማወቅ ማለት እንዲህ ሌሎቹ ህብረተሰቦች እንዴት እየተራቡ እንደሆነ እንዴት እየተጠሙ እየተሰቃዩ እንደሆነ እንግዲህ ለኛ ለወር ነው። ከቤታቸው ተፈናቅለው ያሉት ሰዎች አሉ፣ በየቦታው ያሉት ምስኪኖች አሉ። እነዚህ አይነት ነገሮች አንድ ያላብሳል። ሁለተኛ ደግሞ ከጌታ ጋር መሆን ምን ታህል ደስታ እንዳለው ሰው ልጅ ወደ ፈጣሪ መሆን ጸሎት ለማድረግ ወፈጣሪ ጋር ለመሆን ያለውን ደስታ እንድታውቀው ያደርጋል። ሁለት ደስታዎች አሉ ይላሉ ነብያችን አለይሂ ሰላቱ ወሰለም። አንደኛ ደስታ የማፍጠሩ ጊዜ ነው። ሰውየው አሁን እዛ ሀገር ታይሆን በጣም ጥም የሚገባ በጣም ሙቀት ሀገር ላይ ተጠምቶ እንደው ጉሮሮ ደርቆ ቀዝቃዛ ውሃ አግኝቶ ያፈጠረ ጊዜ ጾምታ ይበላሽበት ያፈጠረ ጊዜ በጣም ይደሳል። አልহামዱሊላህ አቦ እንደው ታላፈጥረ እንኳን ይሄን ጾሙ በአግባቡ በስርዓቱ እንኳን አፈጠርኩኝ ብሎ ደስ ይለዋል ይላሉ ነብያችን አለይሂ ሰላም። ሁለተኛ ዘሄ ትጠማ ትራብ ከርሞ እዛ በትንሳኤው ጊዜ አላህ Subhanahu Wa Ta'ala አላህ ጋር ትገናኝ በጣም ደስ ይለዋል። ለምን አላህ ይሄን ሐስቦ ሂሳብ አርጎት ይሰጠው ዝም ብሎ አይቀርም፣ ተጠምቶ ተርቦ አይቀርም። የዛ ጊዜ አላህ ጋር ትገናኝ በጣም ይደሳል በሰራው ስራ ዙዱኛ ላይ ማለት ነው። መሰረታዊ የሆኑ ነገሮች ሰሁር የሚባል ጧት የሚባል እንግዲህ ከ11 ያኔ ከ10 ሰዓት ጀምሮ እስከ 11 ከ20 ድረስ ባሆኑ ሰዓት የሚፈጠረው ደግሞ ለአንድ ሰዓት 10 ጉዳይ ነው። አሁን በዛሬ በያዝ ነው ማለት ነው። በዘንድሮ ረመዳን ሊቀያየርም ይችላል። በየቀኑ 3 ደቂቃ 4 ደቂቃ ሊጨምር ይችላል፣ ሊቀንስ ይችላል። እነዚህም በማገናዘብ ዴይሊ የሚደረጉ ነገሮች አሉ። እነዛም በየቀኑ የሚደረጉትን በትኩረት መስራት ያስፈልጋል። ደግሞ አልፎ አልፎ የሚደረጉ ነገሮች አሉ። እነዛንም ደግሞ በአጋጣሚያቸው መጠቀም ወደ መጨረሻ አካባቢ ላይ ደግሞ የሚመጡ ነገሮች አሉ። ለይለቱል ቀድር የሚባል ኢዕቲካፍ የሚባል አለ። እነዛን በትኩረትና በጥሞና ነይቶ አላህን ወፍቀኝ ያሉ ዱዓ ያደረጉ የዩልኝ የስሙልኝና በራስ መደነቅ የሚባሉትን ስራ የሚያበላሹ ነገሮችን እነሱን አግሎ ትቶ ተጠናክሮ ተቀይ ሆኖ ለመውጣት ያላህ ፈሪ አላህን የሚፈራ አላህ ያለውን ፈርቶ የተጠቀመ አካል ሆኖ እንዲወጣ መጠናከር ያስፈልጋል በረመዳን ማለት ነው። ያ ረቢ አልቻልኩም ማረኝ ብዬሃለሁ ያ ረቢ አልቻልኩም ማረኝ ብዬሃለሁ ስንቶች እንዳልሄዱ ዱንያን ተሰናብተው ይህንን የጾም ወር በሩቁ ናፍቀው አንድ ጾመኛ የተከለከሉ ነገሮችን በመከልከል የአላህን ትእዛዝ ማክበር ከቻለ የወንጀልና የኃጢአት ስሜቱን በመለጎሙና አላህ ከገደበው ወሰን በመጠበቁ የበለጠ ቻይ ይሆናል። ዋናው ዓላማው የሰው ልጅ በቃ የስነ ምግባር ባልተቤት የስነ ልቦና ባልተቤት በቃ ጸባይተኛ እንዲሆን ዋናው ደግሞ የተፈለገበት ማለት ነው። ጾም የሚባለው ነገር
ለሰው ደግሞ ርህራሄ እንዲኖረው ለሰው አዛኝ እንዲሆን ዩሱፍ አለይሂ ሰላም ዩሱፍ ይባሉት የያዕቁብ ልጅ ናቸው። ዩሱፍን በጣም ሚስራ የሚባል ሀገር ላይ ንጉስ ነበሩ። በጣም ሀገርን ገዥ ናቸው። ብዙ ጦም ያበዛሉ። ጦም ሲያበዙ ለምንድን ነው አንቱ በጣም ሀብታም ነው ንጉስ ነው ሚኒስትር ነው ምን ሸጉሮህ ነው ለምንድን ነው ጦም ለምን ታበዛለህ ትሏቸው ለአተዘከረ الفقراء والمساكين እኔማ የተራበኝ የተሸገረን ሰው ለማስታወስ ነው። እንግዲህ ይሄ ጾም የሚባለው ነገር ራሱ ድሆችን ምስኪኖችን ያስታውሳል ማለት ነው። በባህላችን እንደሚነገረው የጠገበ ሰው ለራበው አያዝንም ይባላል እኮ። ለምን ሁሉም የጠገበው እንደሱ ይመስለዋል። ስለዚህ ዋናው ጸባይ ማነጽ ነው። ደግሞ ይሄ ረመዳን የተፈለገው ማለት ነው። የጥሩ ጸባይ የጥሩ ጸባይ ባልተቤት የጥሩ ስነ ምግባር ባልተቤት እንዲሆን ነው። ለዚህ ተብሎ ነብያችን አለይሂ ሰላቱ ወሰለም ጾመኛ የሆነ እንዲሆን ይላሉ። ፈላ የርፉስ ወላ ይስኸብ ይላሉ። ራሱ መጥፎ ቃላትን አይናገር፣ መጥፎ ቃላትን ማለት እንደገና ጫጫታ እንኳን አይንጫጫ፣ ድምጡንም ከፍ አድርጎ አይናገር ይላሉ። ፈኢንሳበሁ አሐድ የሰደበው እንዲሆነ ምን ይበል? አይ እኔ መልስ አልሰጠህም ጾመኛ ነኝ። ሊገለው የመጣ እንደሆነ ተው እባክህ አላህን ፍራ እኔ ጾመኛ ነኝ እባክህ ተው ብሎ እንዲህ ስነ ምግባርን ያንጻ ማለት ነው። ጾም የሚባለው ነገር ዋናው ዓላማው ይሄ ነው። ጾም የሚባለው ነገር ማለት ነው የስነ ምግባር ባልተቤት የጥሩ ጸባይ ባልተቤት ለድሆች እንዲያዝኑ ሰዎች ከሌላው ለየት የሚያደርገው ሸህሩ ሶብሪን ይላሉ። የትግስት ወር ነው። ትግስት ወር ነው ማለት እንግዲህ ነፍስያ ወይንም ሰውየው ከተፈጥሮ ውጭ ሆን በያዝጃለሁ እየተባለ ነው በጥቅሉ እሺ ሲል እዛ ላይ ትግስት ያስፈልጋል። ውሃ ይጠማል፣ እንጀራ ይርበዋል፣ ያኔ ብዙ ነገር አለ። እነዛን ነገሮች ሲተው እንግዲህ ትግስት አድርጓል። የትግስት ደግሞ አጅሩ አላህ ብቻ ነው የሚያውቀው ሱብሃነሁ ወተዓላ። ኢንማ ይወፈ الصابرون اجرهم بغير حساب ይላል። هو شهر الصبر وليس له جزاء الا الجنه ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ረመዳን የትግስት ወር ነው። ትግስት አድርጎ ደግሞ ትግስት ማድረጉ የተረጋገጠለት ሰው ጀነትን ይሰጣል፣ ከዛ ውጭ ዋጋ የለውም ይላል። ረመዳን ላይ ወሩን በሙሉ ስትቆን ከማህበራዊ ኑሮ ከፈጣሪ ጋር ያለህ ግንኙነት የሰውን ደሞ ችግር የምትረዳበት ራሱ እንኳን ምላስህንና መላስክንና ንግግርክን መቆጠብ አለበት። ረሱል አለይሂ ሰላቱ ወሰለም በጾም ላይ ሆኖ አንዱ ስነ ምግባር يعني በጾም ላይ ሆኖ ወኢንሳበሁ አሐዱን አው ሸተመሁ ቢሰድበውና የሆነ ነገር እንኳን ቢናገረው ይመልስለት አይደለም የሚሉት فليقل له اني صائم እኔ ጾመኛ ነኝ ብሎ ይመልስለት። እንደነዚህ አይነትም ባህሪዎች በተከክለ ረመዳንን የያዘ ሰው ሙሉን አመቱን በሙሉ ይህን ባህሪ ያንጸባረቀ ይኖራል ማለት ነው። ጾም የተራቡና የተቸገሩ ሰዎችን አላህ የሚሉበት አመቱን ሙሉ በችግርና በሰቆቃ የሚያሳልፉትን ድሆች ሁኔታ የሚያስታውሱበት ነው። ህዝበ ሙስሊሙ በረመዳን ደሃ ወገኖቹ ምን ያህል በረሃብና በጥማት እንደሚቸገሩ ያስታውሳል። በመሆኑም ለነርሱ የእርዳታ እጁን በመዘርጋት የሚቻለውን ሁሉ የሚያደርግበት የእዝነት ወር ነው ረመዳን። الله سبحانه وتعالى وتعاونوا على البر والتقوى ولا تعاونوا على الإثم والعدوان ይላል። በጥሩ ነገሮች ላይ መተጋገዝ አለባችሁ፣ እንደገና ደግሞ በመጥፎ ነገር ላይ መተጋገዝን ይከለክላል እና ስለዚህ ወሩን ጠብቆ የሚመጣ ተግባር አይደለም። ነገር ግን በዚህ ወር ረድኤቶች በጣም በብዙ ሺህ የተባዙ የሚሄዱ ስለሆኑ ብዙ ሰዎች የመተጋገዝን የመረዳዳትን ሴቶቻቸውን በዚህ ወር የበለጠ አጉልተው ለማሳየት ይጠቀሙበታል። አሁን መረቅ በማንኛቸውም ጊዜ የማያገኙ ሰው በረመዳን ነው። ምስኪን ደሃ ሽማግሌዎች የተፈተዋች ባል የሌላቸው እንግዲህ አሁን ራሱ ስጋ የሚቀምሱት የስጋዋ መረቅ የሚቀምሱት ማለት በረመዳን ማለት ነው። የዝነት ወር ነው። ረህማ ሸህሩ ረህማ የዝነት ወር ተብሏል ማለት ነው። ነብያችን አለይሂ ሰላቱ ወሰለም እንደዛ ያሉት አወሉ ረህማ እንደገና ረህማ አላህ Subhanahu Wa Ta'ala እንደሚያዝን እናንተም ደግሞ ስበሳችሁ ተዛዘኑ ይላሉ። የሚገርመው ነገር ማለት ነው
እስበሳችሁ ተዛዘኑ አላህ Subhanahu Wa Ta'ala እንዲያዝንላችሁ እስበሳችሁ ተዛዘኑ ያኒ በመጨረሻ ሰውየው እነዚህ ነገሮች ሁሉ ተግብሮ ጾሙ ሲያልቅ አላህን የሚፈራ አንድ አካል ሆኖ ይወጣል ሁሉም ሊሆን ይችላል የተወሰኑ ሊሆን ይችላል ግን አብዛኛውን መጥፎ ስነ ምግባሮች እነዛን ተግብሮ ለወደፊት ደግሞ ሌሎችን ለማስተካከል ደግሞ እነዛ ለሱ አቅምና መንደርደሪያ መነሻ ይሆኑታል ማለት ነው የሌለውን ሰው ማካፈል ለሌለው ሰው ማዘን ይሄ በቃ ረመዳን የሚባለው ነገር ማህበራዊ ኑሮ የምትኖረው ኑሮ አንተ የሌላቸውን ሰዎች አብረህ አካፍለህ ከምታፈጥረው ከምታገኘው ነገር ይሄ ብዙ ትምህርት ነው የሚሰጥህ ላንተ ያኒ ምንድነው የሰው ልጅ ረሱል አለይሂ ሰላቱ ወሰለም ምን ይላሉ በሐዲሳቸው እንዲሆነ ነገር እንኳን መረቅ እንኳን በመተሰሩበት ሰዓት ወጡን በዛ አድርጉት ጎረቤቶቻችሁን እንድታቀምሱ ይላሉ እንደነዚህ አይነት እዝነቶችን ረመዳን በጣም ነው የሚያላብሰው ያኒ አንተ ራስህ ተርበህ ውለህ የምታወየውን ነገር በሌላው ወንድሞች ላይ በሌላው እህቶች ላይ ይሄ ነገር እንዲሆን አትፈልግም ስለዚህ ረመዳን ሙሉ የሆነ እዝነት ያላብሰዋል መተዛዘን የሚባለው መላ ይርሐም ላ ይርሐም ይላሉ በአጠቃላይ ነብዩ ሰለላሁ ያኒ ይሄ መተዛዘን ይቅር መባባል ማስታወስ የፈጣሪ ጋር ያለ ግንኙነት ፍጡራን ጋር ያለ ግንኙነት ከራስ ጋር ያለ ግንኙነት እነዚህ በሌላውም ጊዜ ሁሉ መደረግ አለባቸው ላኪን በረመዳን ቅድም እንዳልኩ ሌቭላቸው ከፍ ይላል ይሄ ደረጃቸው ከፍ ይላል እንደገና ደግሞ መደረግ አለበት አንተ ጦመኛ ከሆንክ ራስህን አቸነፈ ያን ነገር አድርግ ይቻልክ ተታው ወንጀሉ ደግሞ ከዛኛው ይበልጣል ማለት ነው ስታርግ ደግሞ አጅሩ ደግሞ ከዛኛው ይበልጣል አጅሩ ከፍ ይላል ማለት ነው እና ረመዳን አሁን ከሌሎች ወር የሚለይበት በዚህ ነው ሰዎች ክፉ የሆኑ ሰዎች ሁሉ ጥሩ ይሆናል የማይሰጥ ሁሉ ይሰጣል ግዴታ ነው የጦሙ አንደኛው አካል ነው ይሄ ስለዚህ በረመዳን ከሌላው ሁሉ ወር የሚለየው ምንድነው ሸይጣን ይታሰራል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በሰንሰለት ታስሮ ወህኒ ይወርዳል ዘብጥያ ይባላል በእኛ በገጠር አካባቢ ረሱል አለይሂ ሰላቱ ወሰለም በሐዲሳቸው ላይ ሲናገሩ አርራሂሙና አዛኞችን ሰዎች ይርሐሙሁም الرحمن አዛኝ የሆነው ጌታ ያዝንላቸዋል ለከሌ አይደለም እዝነት የሚባለው ነገር ለአጠቃላይ ለፍጡራን በሙሉ ይሄ ጠቅላላ የሆነ እዝነት ነው ደግሞ ከዛ ደግሞ ለየት ሲል ደግሞ አንተ ለጿሚው ሰው ምታዝነው እዝነት ይኖርሃል በጧሚው ሰዓት እንዳይንገላቱ ወይም ደግሞ ለጾም የሚያስፈልጋቸው ነገር ምታቀርበው ነገር ይኖርሃል ይሄንም ራሱ የቻለ እዝነት ነው ግን ረህማ እዝነት ምትባለው ነገር ከሰው ልጅ ከማንኛውም ላይ አላህ የሚያስቀምጣት የሆነች ጸጋ ናት ሁላችንንም አላህ ይስጠንና ያኒ ረመዳን በተለይ ለየት ያደርገዋል ረመዳንን እዝነት ለየት የሚያደርገው ምንድነው ዋጋዎቹ ለየት ስለሚሉ በረመዳን ላይ ለየት ያለ እዝነት ይኖራል ማለት ነው እንጂ እዝነት መተዛዘን ሰውየው ለማንኛውም ሰው خلق ለተባለ ፍጡር ለተባለ ሰው ካዘነ አላህ ነው እኔን ይማዝንለት ይላልና የመን መላ ሻወር የተውባ የአርራህማን እዝነት የረሕማ የሰው ጠላት ጅኖች ማሰሪያ የውብ ሀገር ጀነት መክፈቻ ሰዎች ጋር በእንዴት አለ ማህበረን ኑሮ እንደምንኖር ማለት ነው ቢኹሉቂን ሐሰን በጥሩ ስነ ምግባር ባልተቤት የተነጻችሁ ናቸው ትበድሏችሁ አውፍ ይያላችሁ ይሄ እኮ ነው አይ እኔማ አንደኛው ሰው እኔ እኮ ታልደረሰብኝ እኮ አልደረስም ይላል ይሄማ ማንንም ይሄ አይደለም ሲደርሱበት አውፍ ማለት ነው እኛ አሁን በመሐከል ላይ ስግደት መሐከል ላይ اللهم انك عفو كريم تحب العفو فاعف عنا እንላለን ጌታዬ ሆይ አንተ ፈጣሪያችን ይቅርታ ባልተቤት ነህ ይቅርታ የሚሉትን ትወዲያለህ እንላለን ይቅርታ ባይን ማለት ይወዲያል አላህ Subhanahu Wa Ta'ala ይሄ እንግዲህ ነፍስያና ሸይጣን ይባላሉ እሳቸው እየተፈታተኑ እንጂ ማለት ነው አራት እንዴት አርጉኝ አይደለም በቃ ትበድለው ጥሩ ሰው ብሎ ማለት ትበድለው አውፍዲል ነው አው በድለኛ አውፍያለሁ ግን ምንም ጎሚ ይዞና ምንም በመጥፎ አስተሳሰብ ያስብ ማለት ነው ምንም ሰውዬው አይጠቀም ግን አውፍቲል ይቅርታቲል ከአላህ ዘንድ ብዙ ትሩፋት ያገኛል ሰው ለመሆን ከፈለክ አንተ የፈጣሪ መስመር የፈጣሪ መንገድ ይዘህ መሄድ ምንም ሰው የሚያደርገው ያ ነው ማንኛውም ነገር 10ን ቀን የመማሪያ ወራት ነው የዝነት ወራት ነው የሁር መባያ የነፃ መውጫ ቀናት ነው ይያለ ስንከፋፍለው ነው የነበረ ስለዚህ እነዚህ ወራቶች እነዚህን ቀናቶች
አንድ ሰው የሚላበሳቸው አይነት ባህሪ በጣም ለየት ያለ ሌላው ይቅርና እንግዲህ ሰዓትን ጊዜን ከመጠቀም አንፃር ብዙ ሰው አሁን መታየው መስጊድ ላይ ነው يعني ይሄ ምንድነው ከፈጣሪ ጋር ያለውን ግንኙነት ከፈጣሪ ሰዓቱን ከፈጣሪ ጋር ለማዋል ከቁርአን ጋር ለማዋል ከዚክር ጋር ለማዋል የሚያደርገው ነገር ይሄ ከብዙ ነገሮች ከብዙ መጥፎ ነገሮች አንድ ሰው ተቆጥቦ እንዲውል መሆን ራሱ ይሄ በጣም ትልቅ ለሰው ልጅ ትልቅ የሆነ ስጦታ ነው አላህ Subhanahu Wa Ta'ala ወይዝዒሙነ ጥሩዎችን ሰዎች ተያጣም የስነ ምግባር ባልተቤት ጥሩ ሰዎችን ይናገር ሲዘረዝር ويطعمون الطعام على حبه مسكينا ويتيما واسيرا ይላል አላህ Subhanahu Wa Ta'ala ማለት ነው እነዛ ጥሩ ሰዎች ብሎ ማለት የሚወዱትን ገንዘብ የሚወዱትን ምን ሰፈሰፉለትን ብዙ ለፍተው በላባቸው ከስበው ላብስተም ያን ያገኙትን የሚወዱትን ገንዘብ የሚለግሱ ናቸው አስተዋጽኦ የሚያደርጉ ይላል ለዲሃ ይላል ለየቲም ሙታን ሆኖ እንደገና ደግሞ ወአሲረን ለተማረኩትም ምርኮኛ ለሆኑትም እንግዲህ ዝላይ ማለት ነው ሙስሊም ሌላ አማኝ ምናምን አላለም ሁሉንም መረዳት እንዳለበት ነው እኛ እስምና ራሱ ማለት ነው ሴት እኮ አይደለም ለሰው ልጅ ለሰው ፍጡር አይደለም ለእንስሳ ተታዳሪ ነበረችና መጥፎን መስራው ዝሙትን መስራው ዝሙት እየሰራች የተጠማ ውሻ ተጠምቶ አጊታ በኩፋ በጫሟ ውሃ ቀርታ አጥጥታ ተመራለች እንኳን አይደለም እንኳን ለሰው ልጅ ማለት ነው ለእንስሳ እንኳን ማለት ነው መተዘን አለበት እኛ እንደዛ ነው ስምና የሚያዘን እንደዛ ነው በጣም ትልቅ ለሰው ልጅ ትልቅ የሆነ ስጦታ ነው አንድ ሰው የረመዳን ጧሚ ብሎ ማለት ለአልባሊ ቦታ ይሄድን መጥፎ ነገር አያወራም አላህም ማውሳት ነው ወይም ቁርአን መቅራት ነው ወይም መስጊድ ውስጥ ነው ዱዓ ማድረግ ነው እነዚህ ነገሮች ለሰው ልጅ የሚሰጡት ስነ ምግባር ከአላህ ዘንዳ የሚያገኛቸው የሆነ ትሩፋቶች የሰውን ባህሪ በጣም የሚገሩ ነገሮች ናቸው እንዲስተካከል ቀጥ እንዲል በቃ ለሰው ልጅ ጥሩ ሰው እንዲሆን የሚያደርጉ ነገሮች ናቸው ረመዳን ላይ የሚገኙ ተቆጣ ረመዳን ውስጥ እንግዲህ ሰውየው ሁለገብ የሆነውን መጽፎ ጸባውን የሚያርምበት ነው ማለት እንችላለን በአጠቃላይ የማይሰጥ ከሆነ እንዲሰጥ ክፉት ሆነ ጥሩ እንዲሆን ጨፍጋጋ ከሆነ ደግሞ ፈገግ ያለ እንዲሆን ይሄ ፈገግ የሚባለው በሸሪዓችን በህይወታችን ላይ ትልቅ አስተዋጽኦ አለው እንደውም ሰደቃ ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ደህና ሰው ነው በሚለው የሚያልቅ አይደለም ወተበስሙከ ፊ ወጅሂ አኺከ ሰደቃ يعني ሰውየውን ስታየው ፈገግ በመተለለት ጊዜና በስተጀርባ ያለውን ጭንቀት ታነሳለታለህ ክፋት የለውም ደህና ነው የሚለው ብዙ መላእክቶች አሉ እንግዲህ ቢዘረዘሩ አያልቁምና የበረመዳን ላይ ፈገግ ማለት ረመዳን ላይ ደግሞ አንዳንድ ሰው ሲጾም ነጨር ይሆናል እና ያንን ነገር ደግሞ ማስተካከል ያስፈልጋል የነብያችን ሰለላሁ ዐለይሂ ወሰለም መጦምን ግዴታ የተደረገው ለሰውየው እንዲማርና አላህ ዘንድ እንዲወደድ ነው እንጂ ጸባውን يعني እንዲበላሽ እሱን ለምሳሌ እንዳይበላ እንዳይጠጣ ተብሎ አይደለም ለሱ ደረጃ ለማንሻ ነው ሙሉ ለሙሉ እኛ ካላህ ፊት ሱብሃነሁ ወተዓላ ቆመን ራሳችንን አስተካክለን የሳቸው ኡመት ሆነን እንድንወጣ ነው እንግዲህ አላማው እነዚህ ነገር እንድናረግ ተወዲህ ነው አደራላለሁ ይሄን ኺላፉን ምናምኑን ይሄን መናጋቱን መናጨሩን ይሄንን ብንታው ለረመዳን እንኳን እስቲያልቅ ድረስ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ቢያውን እንኳን የሚደሱብን ጥሩ ልጆች ናቸው ጥሩ ኡመቶች ናቸው ተወብተዋል እንኳን ብለው እሳቸው ሰለላሁ ዐለይሂ ወሰለም ተስፋ የሚያረጉብን ኡመቶች ብንሆን ኡመተ መርሁማ የታዘነላት ኡመት ናት ስላሉ ነብያችን ሰለላሁ ዐለይሂ ወሰለም በይህ መልክ ተዋደን አንድ ሆነን ተባብረን ረመዳናችንን አንድ ላይ ሆነን ራሳችንን ጠብቀን አላህን ተገስተን ሱብሃነሁ ወተዓላ ምን ጨርሰው ያርገን ነው ምለው ሰላም አለይኩም ወራህመቱላሂ ወበረካቱ ይሄ ወር ወደ አላህ መዞሪያ ነው ወደ አላህ ዱዓ የምናደርግበት ወራት ነው ይሄ ወራት አገራችንን አማን እንዲያደርግልን አገራችንን ሰላም እንዲያደርግልን አገራችን ፍቅር እንዲሰጠን መዋደዱን እንዲሰጠን ሁሉም ህዝብ ሙስሊሙ ወደ አላህ በሚዞርበት ፋሊሰተ ለወጅከ الكريم متقبلك عندك يا رحيم اللهم انك عفو كريم تحب العفو فاعف عنا اللهم تقبل منا انت السميع العليم وتب علينا انك انت التواب الرحيم اللهم ارحم ابائنا وامهاتنا وارحم كل المسلمين يا رب العالمين اللهم إنا نسألك أن ترفع بالأكرم وتنزل رحمتك علينا وتجعلنا من بارك الصالحين وتوفقنا للصيام بقية الأيام وقيام لياليها وتردها علينا وتعيد علينا رمضان أعواما بعد أعوام دواهم فيها سبحانك اللهم وتحية فيها سلام وآخر دواهم الحمد لله رب العالمين آمين اللهم محمد
شهر الرحمة شهر الغفران رمضان بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا